ምን ትሰሪያለሽ እዚህ? ምን ትሰሪያለሽ? ምንድነው የምትይው? ምን ትሰሪያለሽ እዚህ ቤት ውስጥ? ወንድሜ እዚህ ቤት ምን ትሰሪያለሽ? እንዳትነኪኝ፣ ወደዛ ግኝ፣ እንዳትነኪኝ ወንድሜ። አክስቴ እንዳትነኪኝ ብዬሻለሁ። አክስቴ እዚህ ቤት ምን ትሰሪያለሽ? ሰውነቴ እኮ እየተንቀጠቀጠ። ወደዛ ተቀመጪ አክስቴ፣ እንዳትነኪኝ አክስቴ። እዚህ ቤት ውስጥ ስደውል ስልክ ስለማታነሳልኝ ነው ስልክን በሙሉ። አክስቴ ምንድነው የምትሰሪው እዚህ ቤት ውስጥ? እዚህ ቤት ወንጀለኛ ልጅ ነው የመጣሁት። አክስቴ ምን ትሰሪያለሽ እዚህ ቤት? ተሳስተሃል በይ ወይ ደግሞ የሆነ የተፈጠረ ነገር አለ። እኔ ጋር የተፈጠረ ነገር የሌለው እባክህን ተረጋግተን እናውራ እባክህ። እያንዳንዱ ነገር እናውራበት ብሎ ሽማግሌ አስቀምጦ ሲለምንሽ ምንም አይነት ነገር አልናገርም ትንፍሽ አልልም በማለትሽ ከአባቴም ጋርም ትልቅ ጠብ ውስጥ ገብታችሁ መራራቅ ትልቅ የፈጠረው ያ ከሀገር እንደወጣች ኢትዮጵያ ላይ እንዳልሆነች ነው የማውቀው። ፎቶ ላይ ያለ ወንድ ልጅሽ ነው? ወንዱ ልጅ ነው። ያንቺ ልጅ የኔ ወንድም ማለት እኮ ነው። የምፈልገው ተጠርጣሪ የምፈልገው ወንጀለኛ ሳሚን የሸጠው ሰው ወንድምሽ ነው። ምን አይነት ችግር ቢሆን ነው? ምን ተፈጥሮ ቢሆን ነው? እኔ የእውነት ይሄ ነገር ህልምም እየመሰለኝ ነው። ምን ቢፈጠር ነው ከሳሚ ጋር ሊገናኝ ይችላል? በዚህ በወጣትነት ሳሚን አሳልፎ ሌላ ግለሰብ የሰጠው ልጅ የቤቱ ባለቤት ልጅ አዲስ አበባ ላይ ይኖርበታል ወደ ተባለው ቤት ነው የመጣሁት። አዲስ አበባ ላይ ይኖርበታል ወደ ተባለው ቤት። እቺ ሴት ማለት አክስቴ ነች እኮ እናቴም ነኝ እኮ ልጄ ማለት እኮ አክስትነቱ ይርቀኛል ለኔ። ስለዚህ ጠብቅ ብለዚህ የኔጣት ውስጥ እያንዳንዷን ከላይ እስከታች ያለው ቤት የሚከራይም ሰው ይሆን or something እያንዳንዱ ቤት በዚህ ሰንሰለት የሰው ልጅ በዚህ ሰንሰለት ታስሮ ነው የሚያልቀው። ድብቅ ቤት አለ እዚህ ቤት ውስጥ አሳይተን እዚህ ቤት አሁን ያለሽበት የተቀመጥሽበት ቦታ ላይ ሰው የተሸጠበት ቦታ ነው። ሰው ተደብድቦ የሞት አፋፍ ላይ ደርሶ እነዛ ሊገሉ የመጡት ቅጥር ነፍሰ ገዳዮች አሉ አይደለ? እነሱ ይህን ቤት ለመከራየት የመጡ ሰዎች መላኩን ሳይሆን መጀመሪያ አንቺ ነበር ያገኙሽ። በጣም ትልቅ የሆነ ታዋቂ መርማሪ ጋዜጠኛ ታስሮ ሲገረፍ የነበረበት ቤት ላይ ነው አሁን ተቀምጠን እያወራን ያለ ነው። ይህን ግለሰብ ታውቀዋለህ? አላውቀውም። ያው በደንብ ያው አይቼዋለሁ። እንዴት እንደዚህ ይመስለው? ሳላቅ ሰው አይገባም፣ እኔ ሳላቅ ሰው አይወጣም። ቀደም ስታወራ ከልጁ ጋር እያንዳንዱ ነገር ሰምቻለሁ። የሚገዙት ሰዎችን ማግኘት ያለብኝ እኔ። አንተ ምን አግብተው ነው? ለምን አንተ እንድታወራቸው እኮ ነው አይደለም። ይኸውልህ አንደኛ ነገር ሳሚ በጣም ብዙ ሰው ይፈልገዋል። እነማን እንደሆኑ ሳታውቅ እንዴት ትቀጥራለህ? ቤትህስ ሳሚ የት ነው ያለው? ሳሚ ያለበት ውሰደኝ። የት ነው ሳሚ ያለው? ወንድሜ የት ነው ያለው? ኦልሬዲ በግሉኮስ በምናምን ያልኩት ብዙ ነው እየተንከባከብኩት እንትን ያልኩት እኔ ነኝ። እሱ ከነሱ ጋር በጣም ብዙ ጊዜ የሚያሳልፈው ስልክ ነው። ሰው መግደል፣ ሰው መሰወር የቀን በቀን ስራ ስለሆነ እንደ ተራ ነገር እንደ ቀላል ነገር አድርገህ ሲደጋገም እንደዛ ሆኖ ተሰምቶ ሊሆን ይችላል። ሰዎቹን አይታቸዋል? ምን እርግጠኛ ነህ? እንዴ እኮ የኛ ውስጥ የምንሰራው ነገር ነው እኮ። ማን ነው የሚያሰራው? እኮ አንተ እኮ ነው የምታሰራው። ስለዚህ ሌላ ነገር እንዴት አሳልፉ ሌላ ነገር ውስጥ ብለህ እንዴት ታስባለህ? ስለዚህ ወስጄ ነው። ይሄ ሳሚ ይባላል፣ ጋዜጠኛ ነው። ታውቀዋለህ? አታውቀውም? በደንብ ይኸው አላውቀውም። ማየው እኮ ባውቀው ነበር። በደንብ ይኸው ወንድሜ እባክህ የምታውቀው ምን እያልክ ነው ያለው? ያው እንደነገርኩህ ድሀ ስትሆን ማን ይፈልጋል? ገንዘብ ከሌለ በዚህ ሰዓት ማንም አይፈልግህም። ስልክ ጠፍቷል? ስልክ ጠፍቷል? አዎ ስልክ ጠፍቷል። አሁን ከደቂቃዎች በፊት በዚህ ስልክ ቁጥር ነው ተደውሎ የመጣ። ወዴት እንደምትወስዱ ምን እንደምታደርጉት አላውቅም። እንዴ እናቴ ልጅ እኮ ሳሚ እንዲገደል ወይንም ደግሞ እንዲወገድ ቅጥር ነፍሰ ገዳዮችን እንደቀጠረ ስክሪንሻት የተደረገ ሜሴጅ እና ስልክ ቁጥሩ ነው። ይሄንን ቁጥር ታውቀዋለህ? ስልኩ የኔ ነው፣ ቁጥሩ የኔ ነው። ሜሴጁስ ምንድነው? የሚያስፈራ ነገር? ምንድነው ያስፈራኝ? የሚያስደነግጥ ነገር? ለምን
ምን አድርጋችሁ የምታስነግጣት? እገልሻለሁ። ተረጋጋ። ናግባ ግባ። አስወጡልኝ። ያዘው። አንተ ሰውዬ ምን ፈልገህ? ተረጋጋና ተቀመጥ። ሳሚ የት ነው ያለው? አሁኑኑ ተነስተህ ሳሚ ወዳለበት ቦታ ወሰደኝ። ያንን ነገር ብቻ ነው የምፈልገው። ምንድን ነው ችግር? ቆይ ተረጋጊና አንቺ ሴትዮ ተረጋጊ። እባክሽን ተረጋግተሽ ቁጭ በይ። ሰበብ አትሁኝብኝ። እንዴት ነው? ቆይ ትናገሪው እንደዚህ ነው የሚያደርጉት? ሲጀመር ይሄ ጠበቃ አይደለም። እኔ ብዙ ጠበቆች ስለማቅ። ተረጋጊና ተቀመጭ። አንቺ ሴትዮ ተረጋጊ። እኔ ምን ብያለሁ? ስለሻ ተረጋጊ። ገላላለሁ። ጉም እንደሚፈቅዱ ታውቃለህ ወይስ ከዚህ በኋላም ትፈራታለህ ነው? በእኔ እጅ ገብታም ትፈራታለህ? ኧረ እባክህ ያቃል ማንነት ይዟል። ልጄ እንዴት ነው ያደረከው? እኔ ስለ ልጄ እንድትነግረኝ ነው የምፈልገው። ስለ ወንዱ ልጅሽ ነው? አዎ ስለ ልጄ። ሰው ሰርቶ አይለወጥም። ምንድን ነው ችግርህ አንተ? ከኔ ጋር ያለ ነገር ቆይ ምንድን ነው? ቆይ የግል ጉዳይ አለብህ? ሰው በመግደል ነው የምትለወጥ? እኔ ጋር አልገደልኩም። ሰውዬ እንደዚህ እያልክ ስሜን አታጥፋ። ለምንድን ነው ስሜን የምታጠፋው? እንደ ባልተደረገ ነገር ላይ ለምንድን ነው የምታወራው? ዝም ብለህ ጨበጭብ። ተረጋጊ ማርታ። ይገደል ስትል ሳሚ ነው ይገደል የምትለው? ሰላም ውድ ቤተሰቦቻችን እንዴት እንደምን አላችሁ? በያላችሁበት ሰላም ጤና ይስጥልን። ምርመራችን ቀጥሏል። አዳማ ላይ የነበረን ጊዜ ታችኋል። ያንዳንዱ ነገር ለማጣራት ሞክረናል። በኋላ ላይ የደረሰን ፍንጭ አንድና አንድ ነገር ነው። የቤቱ ባለቤት ልጅ ሳሚን እንደገዛው ከገዛውም በኋላ ይዞት እንደሄደ ነው የሰማነው። ያንን ነገር በምናጣራበት ሰዓት ላይ በጣም ይቅርታ፣ ያንን ነገር በምናጣራበት ሰዓት ላይ የደረሰን መረጃ ምንድን ነው? እዛ ቤት ላይ ይኖራል የተባለው ወይም ደግሞ የቤቱ ባለቤት ልጅ አዲስ አበባ ላይ አንድ ቦታ ላይ እንደሚኖር ፍንጭ ደርሰናል። ብዙ ነገሮችን ለመከታተል ሞክረናል። ያለው ነገር ለመስራት ሞክረናል። በመጨረሻ ግን የደረስነው አንድና አንድ ነገር ላይ ነው። ያ ልጅ ይኖርበታል ወደ ተባለው ቤት ደርሰናል። ከመግባቴ በፊት ሰዎች ሰፈሩን በደንብ አድርገው እንዲያጣሩና ያለውን ነገር ስራቸው እንዲሰሩ አድርገናል። አሁን ላይ የምናደርገው ቀጥታ ቤቱን ሰው ካለ አለ፣ ካልሆነ ሰብረን እንገባና ቤት የሚፈጠረውን ነገር እናያለን ማለት ነው። በእርግጠኝነት እዛ ቦታ ላይ ትልቅ ነገር ይገኛል። ይሄ ልጅ ብዙ ነገሮችን የሰራ ብዙ ነገር ያደረገ ሳሚን የገዛ ግለሰብ ነው። ማን ምንድን ነው ምን እየተፈጠረ ያለው የሚለውን መልስ የምናገኝበት ሰዓት የደረሰ ይመስለኛል። ሁላችንም አሁን አብረን በመሆን ስራችንን በደንብ አድርገን እንሰራለን ማለት ነው። እንንቀሳቀስ። ምን ትሰራለሽ እዚህ? ኑግቡ። ምን ትሰራለሽ እዚህ ቤት? ኤርሚዬ ምን ትሰራለሽ? ጌታ ምንድን ነው የምትይው? ምን ትሰራለሽ እዚህ ቤት ውስጥ? ወንድሜ እዚህ ቤት ምን ትሰራለሽ? እንዳትነኪኝ፣ ወደዛ ገውኝ። እንዳትነኪኝ ኤርሚዬ፣ አክስቴ እንዳትነኪኝ፣ ወደዛ ገውኝ፣ እዛ ገውኝ። ወንድሜ አክስቴ እንዳትነኪኝ ብዬሻለሁ። አክስቴ እዚህ ቤት ምን ትሰራለሽ? ሰውነቴ ቆይ ተንቀጣ። ወደዛ ተቀመጪ። አክስቴ እንዳትነኪኝ። ኑ ግቡና። እናውራሽ ኤርሚዬ፣ እንደዚህ ምን ትሰራለሽ እዚህ ቤት ውስጥ? እንደዚህ አትሁን እስቲ። አክስቴ እዚህ ቤት ውስጥ ስደውል ስልክ ስለማታነሳልኝ ነው ስልክን በሙሉ። አክስቴ ምንድነው የምትሰሪው እዚህ ቤት ውስጥ? እኔ እዚህ ቤት ወንጀለኛ ልጅ ነው የመጣሁት። አክስቴ ምን ትሰሪያለሽ እዚህ ቤት? እኮ ላውራክ እኮ የእኔ ጌታ ምን ሆነ ነው? ኧረ ምን እየተፈጠረ ነው ያለው? ኧረ አክስቴ ምንድነው የማየው? ምንድነው ሰው አይስማ። አክስቴ እዚህ ቤት ውስጥ ምን ትሰሪያለሽ? ላውራክ አትበሳጭና ና እስቲ ላውራክ። እሺ ኧረ ምን እየሆነ ነው ያለው? ምን እየተፈጠረ ነው ያለው? እኔ ጌታ ነው። እዛ ቆይ ተቀመጪ። እሺ እንዳትነኪኝ ተቀመጪ። እሺ አልነካክም። ኧረ በእናትህ ስጋግነኝ እኮ አትጸየፈኝ። ላውራክ እድሉን ስጠኝ እንጂ። ቤቱን ፈትሹ። ይፈትሹ፣ ችግር የለውም። ኤርሚ ስልክ እኮ እምቢ ብሎኝ ነው እኮ ስደውልም እኮ አታነሳም። እኔ ጉዴ! ኤርሚዬ ከአንተ በላይ የሚረዳኝ አለ? ተቀመጥ። እኔ ባዳ ነኝ። እዛ ጋር ነው። ምን እየሆነ ነው ያለው አክስቴ? ምን እየሆነ ነው ያለው? ምንም አልሆነም። አንተ እዚህ ቤት ወንጀለኛ ልትይዝ መጣ። አጋጣሚ ያገኘኝ ምክንያቱም ነገር እሺ፣ ያ ምስቅልቅል ያለ ህይወት ነው። እኔ አንተ የቀረበኝ ሰው የሌለ አንተም ልነግርህ ብላ አትረዳኝ። እዚህ ቤት የመጣሁት ወንድሜ ታግቶ የወንድሜን አጋቶችን እያሳደድኩኝ እያፋለኩኝ ነው። እዚህ ቤት ላይ ፍንጭ እንዳለ ሰምቼ የመጣሁት። ኤርሚዬ ይሄን ቤት በመገባበት ሰዓት ላይ ደግሞ አክስቴ ነው
እግዚአብሔር ባልፈጠርከኝ አሁንስ እንደው የሚረዳኝ እኔን የለም ማለት ነው። ማንም አይረዳኝም ማለት ነው። ምንድነው የምረዳሽ? ከአንተ ውጭ ማን ይረዳኝ? አንተም ስሜታዊ እየሆንክ እኮ ነው። እሺ ማን ነው እኔን የሚረዳኝ? እኔ ወንጀለኛ ልጅ መጥቼ ወንጀለኛ ቤት ላይ አክስቴን አገኘው ማለት ምንድነው የምለው? ወንጀለኛ ስለሆንኩ አይደለም የሚያገኘኝ። እባክህን ኤርሚ ተረዳኝ እስቲ እባክህን ያለው ስህተቴን እንዳለ ድፍና ስህተቱን ከየት መጣ ብለህ ተረዳ። ዝም ብላ አትፍረድብኝ። እሺ አንተ ካልተረዳኝ ባዳ እንዴት ነው የሚረዳኝ? እሺ ሌላ ሰው እንዴት ነው የሚረዳኝ? ልክ ነው ወንጀለኛ ልትይዝ መጣ። ወንጀለኛ ቤት ደግሞ እኔ ወንጀለኛ ያልሆነ ሰው ብታይ ለምንድን ነው እንደዚህ? ልክ ነህ፣ ልትደነግጥ ነው፣ ስርዓት ነው። ተሳስተሃል በይ። አልተሳሳትክም። ወይ ደግሞ የተፈጠረ ነገር አለ። እኔ ጋር የተፈጠረ ነገር የሌለው። እባክህን ተረጋግተን እናውራ። እባክህን ስንረጋጋ ነው። እባክህ ስሜታዊ አትሁን። ወይም አንተ እንዳሰብከው አይደለም ያገኘኸኝ። እሺ ተረጋጋለሁ። እሱን ተረጋጋና የምትፈልገውን ነገር እነግርሃለሁ። ትንሽ ጊዜ እፈልጋለሁ። ትንሽ ጊዜ እኔ እንደው ማሰብ እፈልጋለሁ። አንቺም ተረጋጊ፣ እኔም ልረጋጋ። እንደው የኔ ጣፋ እንደ ሞት ነበረ። እንደው ወይኔ እንደው ለምን ፈጠርከኝ? አልልክ መድኃኒዓለም እንግዲህ ምንድን ነው የምሆነው? ማነው እኔን ተረድቶኝ የምኖረው? እንደው ባልተፈጠርኩ ይኖር። ተረጋጊ አክስቴ፣ እንደው ወይኔ ተረጋጊ፣ እባክሽን ተረጋጊ። የሆነ የተሳሳተ ነገር ይኖራል ወይ የሆነ ነገር ይኖራል እንጂ በፍጹም እንደዚህ ነገር ሊኖር አይችልም። ስማኝ በቃ ተረጋጊ። አንቺም ተረጋጊ። ያለብኝ እኮ እርምጃህን ትወስዳለህ። አንቺም ተረጋጊ፣ እኔም ልረጋጋ። ማሰብ ያለብኝን ነገር ላስብ። ጭንቅላቴ በስነ ስርዓት እየሰራ አይደለም። ወይኔ ጉዴ! እኔ እንደው ለስንት ሮጦ ስም ሆነው የኔ አልበቃ ብሎኝ እንደው ወይኔ። ተረጋጊ አክስቴ፣ እባክሽን ተረጋግተሽ ያለውን ነገር እኔ ድሌ ነው። እሺ አንተ ተረጋጋ። እኔ ለራሴ ግራ ተጋብቻለሁ። ምን ማውራት እንዳለብኝ ራሱ እያሰብኩኝ አይደለም በስነ ስርዓት። እሺ ሳሚ፣ እሺ ኤርሚ፣ እሺ ውድ ቤተሰቦች ምን እየተፈጠረ እንደሆነ ምንም ሊገባኝ አልቻለም። እዚህ የመጣሁት አንድና አንድ ጉዳይ ነው። ለአንድ ጉዳይ ወይኔ ጉዴ! ለአንድ ጉዳይ ነው እዚህ ቤት የመጣሁት። ለመከራ የመጣው ሴትዮ ያም ሳሚን የሸጠው ሰው፣ ሳሚን አሳልፎ ሌላ ግለሰብ የሰጠው ልጅ፣ የቤቱ ባለቤት ልጅ አዲስ አበባ ላይ ይኖርበታል ወደ ተባለው ቤት ነው የመጣሁት። አዲስ አበባ ላይ ይኖርበታል ወደ ተባለው ቤት። እቺ ሴት ማለት አክስቴ ነች። የስም አክስት ነኝ ኤርሚ። እኔ የማውቀው ከ2 ዓመት በፊት ከሀገር እንደወጣች ኢትዮጵያ ላይ እንዳልሆነች ነው የማውቀው። እውነትህን ነው ኤርሚ። እኔ የማውቀው የዛሬ 2 ዓመት እንደተሰናበትኳት ከዚህ ሀገር እንደወጣች ነው የማውቀው። አዎ አክስቴን በስነ ስርዓት ተገናኝተን ተሰነባብተናል። ኤርሚ ከፍቶኝ ብን ብዬ ችግሬን እኮ ለማንም እኮ ያልነገርኩት ለራሴው ላምቀው ብዬ ነው። ለሰው አልትረፍ እኮ ብዬ ነው። እስቲ ቆይ ምን አይነት ችግር ቢሆን ነው? ምን ተፈጥሮ ቢሆን ነው? እኔ የእውነት ይሄ ነገር ህልምም እየመሰለኝ ነው። ምን ቢፈጠር ነው ከሳሚ ጋር ሊገናኝ ይችላል? በዚህ በወጣትነት እድሜ ስንቱን ልንገር ኤርሚ። ምን ቢፈጠር ነው እኔ ከምመረምረው ኬዝ ጋር ሊገናኝ የሚችለው? ምን ሆነ ነው የምለው? ያው ምን ተፈጠረ ነው የምለው? እስቲ እኔ ብቻዬን ልብሰልሰል እባክህ ልጄ። እኔ አንድ ነገር ብነግርህ እኮ ኤርሚ ሌላ ነገር ውስጥ ትገባብኛለህ። እናንተ እንኳን ትረፉ፣ በቃ በእኔ ይብቀጉ ብዬ ነው። እናንተ እንኳን ኑሩልኝ። እኔ ላይ የደረሰውን አንዱ ብነግርህ እኮ አንድ ቦታ ብትሆንብኝ አንተም ሌላ ነገር ውስጥ ትገባብኛለህ ብዬ እኮ ነው። አሁን ምንም እንትን የምንለው ነገር የለም። እያንዳንዷን ነገር ነው የምናወራው። እኔ የምሰራው ስራ ህልም እየሆነብኝ ነው። ቃል ገብተህልኝ ለምነግርህ ካልነግርህም ዝም ብዬ እኔ የደረሰብኝን ነገር ከነሰውየው ብነግርህ ያንን ሰው ምንም ላታረገው ምንም ላትሆን እኔ እንደቻልኩ ከኔ ከተበዳዩ በላይ የሚችለው ሰው ስለሌለ እኔ እንደቻልኩት ከዛ በላይ የምችልልኝ ከሆነ ቃል ከገባህልኝ እኔ እነግርሃለሁ። ስሜታዊ የምትሆን ግን ከሆነ ውሰደኝ እስር ቤት ገደልም ጨምረኝ አልነግርህም። አንድ ነገር እንድታውቂ ይፈልጋለሁ። ምንም ሆነ ምንም ይፈጠር ምንም አይደለም አክስቴ ይሁን ምን ይሁን ወንድምና እህቶቼ አጥፍተው ባገኛቸው አልምራቸውም። አውቃለሁኝ እንደሱ እኔ በህግ ማምን ሰው ነኝ። እንደሱ ትክክለኛ ለተበደለ ሰው ፍትህ እንዲሰጥ ነው የምፈልገው። ወንድሜ ሆነች እህቴ አክስቴ ይሁን ቤተሰቤ እናትና አባቴ ጋር ቢመጣ እንኳን በህግ ማምን ሰው ነኝ። እያንዳንዱ ነገር የተበደለ ሰው መካስ አለበት፣ ያጠፋ ሰው መቀጣት አለበት ብዬ ማምን ሰው ነኝ። እኔ ምንም አይነት ስራ ስሰራ በህይወቴ እንደዚህ አይነት ነገር ውስጥ እገናኛለሁ ብዬ አስቤ አላውቅም። በህይወቴ እንደዚህ አይነት የወንጀል ኬዝ
እኔ ጋር ይመጣል ብዬ አስቤ አላውቅም። ወንጀለኛ ፈልጌ ተበዳይ ፈልጌ ሌላው ሌላ ነው። ወንድሜ ሳሚን ያገተውን ሰው ፈልጌ ስመጣ የገዛ አክስቴን ማግኘት ማለት በዛ ላይ ደግሞ ለአመታት ያላገኘኋት አክስቴን ማግኘት ማለት ለእኔ ከባድ ነገር ነው። አዎ ከባድ ነው። ለእኔ በጣም ከባድ ነገር ነው። ቤተሰቦች ምን ብዬ መናገር እንዳለብኝ አላውቅም። አሁን አንድ ነገር እንድታውቂ ይፈልጋል። እኔ ስራዬን ነው የምሰራው። እዚህ ጋር ቤተሰብ ጣልቃ ገብነት አክስቴ ስለሆንሽ ምን ስለሆንሽ የሚባል ነገር መስማት አልፈልግም። ስራዬን እንድሰራ አድርጊኝ። የማይሆን ነገር ውስጥ እንደገባ አታድርጊኝ፣ አታነካኪ። እኔ አላነካካም። እኔ እኮ መጀመሪያም ትነካኩብኛላችሁ ቤተሰቦች ብዬ ነው እኔ ስደትን የመረጥኩትኝ እንጂ እኮ እኔ ብነግራችሁማ ሌላ ጥልቂት ይፈጠር ነበር። ጠንካራማ ከሆንክልኝ ኤርሚዬ እነግርሃለሁ። ይሄ ሚስጥር ግን ለማንም እንዳትነግር። መጨረሻ እውነታው ሲታወቅ ስደቴም ሲገባቸው ዘመዶቼም ሁሉም ሰው በአንተ አመለካከት ደንግጠው የሚያዩን ሰዎች በሙሉ ያዝኑልኛል። ያ ግን የሚሆነው መጀመሪያ እኔ የምነግርን ነገር አጣራና ድረስበት። ግን እንዳልከው በህግ ብቻ ከሄድክ እንደው ስሜታዊ ስግነት አድልቶክ ስሜታዊ ሳትሆን እኔ የምነግርን ነገር ሄድ አንድ ነገር ሳታርክ በሙያ ሆነክ ትዕግስተኛ ሆነክ እኔም ጥፋተኛ ኮንኩኝ ጥፋቴን ከተክ አንተ እስቲ ውጣ ከኛ ቤት፣ አንተ እስቲ ከዘሩ አንተ ውጣ። ግን ስሜታዊ ሆነክ እጅ ቆሽሾ ሙያ እንዳታጣብኝ። እኔ እኮ እናትም ነኝ እኮ ልጄ ማለት እኮ አክስትነቱ ይርቀኛል። ለእኔ ኤርሚዬ እኔ ብዙ ነገር ሆኜ ነው የወጣሁት ከሀገር። እኔ መውጣት ፈልጋለሁ። ተው በአንተ ላይ ልጨክን፣ በልጆቼ ላይ ጨክናለሁ። አልጨክንም፣ በአብራኬ ክፋዮች አልጨክንም። ሻንታ ርቀኝ፣ አክስት ልሁን። በልጆቼ እኮ የጨከንኩትኝ እኮ በፈቃዱ ምክንያት። ተረጋጋና ስማኝ። ምንድን ነው ተረጋጊና አክስቴ ምንድን ነው የተፈጠረው? እስኪ ወደኋላ እንመለስና እኔ የማውቃቸው ብዙ ታሪኮች አሉ። እዚህ ጋር ደግሞ አብረውኝ ያሉ መርማሪዎች አሉ፣ ጋዜጠኞች አሉ፣ የህግ አካላቶች አሉ። ከዛ በላይ ደግሞ እዚህ ጋር የሚከታተሉኝ ቤተሰቦች አሉ። ስለ አንቺ እኔ ብዙ ነገር አውቃለሁ። ከዚህ በፊት ስለተፈጠሩ ነገሮች ብዙ የማውቃቸው ነገሮች አሉ። እነሱ የሚያውቁት ነገር ስለሌለ ከመጀመሪያ ጀምሮ ስምሽን አስተዋውቀሽ እያንዳንዱ ነገር ቀስ እያልሽ ታወሪልኛለሽ። በማውቃቸውንም ታሪኮች ቢሆኑ ድጋሚ እንድታወሪያቸው ነው የምፈልገው። ምክንያቱም እኔ ከኋላ ያሉ ሰዎች አሁን ያለውን ብቻ ታሪክ ሰምተው እንዲፈርዱ አልፈልግም። ከመጀመሪያ ጀምሮ ያለውን ታሪክ እንዲያውቁ ነው የምፈልገው። ውድ ቤተሰቦች እንግዲህ ከዚህ በኋላ የሚሆነው እኔ መርማሪ ጋዜጠኛ ኤርሚያስ፣ እሷ ደግሞ አክስት፣ ዘመድ፣ ቤተ ዘመድ የሚለው ሳይሆን እሷ አንድ ግለሰብ ነች፣ እኔም መርማሪ ጋዜጠኛ ነኝ። ከዚህ በኋላ የሚሆነው ስራዬን ነው የምሰራው። ከስምሽን ጀምር። ማን እንበል ስምሽን? እኔ እንግዲህ አንተ እንደ ባለሙያ ነው የምናወራው። አልደብቅክም፣ እውነቱን ነው የምነግርህ። አንተም ቃል ገብተህልኛል በሙያክ ብቻ እንደምትሄድ ስሜታዊ እንዳትሆን። እኔ ተመልካቾች ወይዘሮ መሰረት እባላለሁኝ። የሁለት ልጆች እናት እና የአቶ ፍቃዱ ባለቤት ነበርኩኝ። ከዚህ ነው የምጀምርልህ። እንግዲህ እንዴት ነው እንደዚህ አይነት ውጥንቅር ውስጥ ልትገቢ የቻልሽው? ውጥንቅር ውስጥ ገብቼ እንደዚህ ነገር ውስጥ ይሄ ሁሉ ነገር ሊፈጠር የቻለው እስቲ አስረጅኝ ከመጀመሪያ ጀምሮ። ኤርሚዬ እኔ ለቤተሰቦች ከባለቤትሽ ጀምሮ የተፈጠረውን ነገር ንገሪኝ። ምክንያቱም ባለትዳር ብቻ እኔ ባላወራ ነው የሚሻለኝ ምንም ነገር። እስቲ ንገሪኝ ምንድን ነው እኮ እንደሱ ግራ ገብቶኝ ነው። ዛሬ ግን አንተ እጅ ላይ ከወደኩ ለስራህም ለህዝቡም በእኔ የደረሰው እንዳይደርስ እውነቱን ልንገርክ። በቃ ምንድን ነው ትንሽ ከምታውቀው አይደለም የምጀምርልህ። እኔ እናንተ አሁን አንተዋወቁም። እውነታውን ልንገርክ፣ ባሌን በጣም ነበረ የምወደው። ሁለት ልጆችም አሉ። ነገር አይፈጠርም ነበር። እኔ እኮ መጥፎ ቦታ ተወቁብኛላችሁ ብዬ እኮ ነው። ምንድን ነው የተፈጠረው? ያው እንግዲህ እኔ አቶ ፍቃዱ ባለኝ ነው፣ ትዳሬ ነው፣ ገበናዬ ነው። በቃ ጓደኛዬም አባቴም ብዬ ትዳር ያዝኩት ከሱ ጋር ነው። እኔ ሌላ ህይወት አላውቅም። አው ስንኖርም ሁለት ልጆች ወለድኩኝ። አንድ ሴት አንድ ወንድ ልጅ እየኖርን መካከለኛም ከፍተኛም ዝቅተኛም የማይባል ኑሮ ነው የምንኖረው። እንዳየኝ ለሰው ባልተርፍ ለራሴ እሆናለሁኝ። በዛ ህይወት ውስጥ እየኖርን እንዳለ ቀስ ያለ ፍቃዱ ሌላ ህይወት ውስጥ ገብቷል።
አላቅም እንደገባ አላቅም። ተባባሪውም አይደለሁም። ቀስ እያልኩ ስል እንደ ሴትነቴ ስመራመር ኤርሚ ትልቅዬ ወንጀል ውስጥ ገብቶ እጅ ከፍንጅ ያስኩትኝ። እጅ ከፍንጅ ሲይዘው ሀረጉ ለካ ከሩቅ ነው። ግን የተጀመረው ከተጋባም በኋላ ነው። ከማግባቴ በፊት አይደለም ይሄን ነገር የጀመረው። ለምንድን ነው እንደዚህ ያደረገው? ምንድን ነው ብዬ ስለው ኑሯችንን ለማሻሻል። እንዴ ኑሯችንን ለማሻሻል ታዲያ ማጭበርበር፣ የሰው ሀቅ መውሰድ አይለፍልን። ለሰው አንትረፍ እንጂ ለእኛ መሆን ያቅተናል። ለምን ብዬ ስለው ዝም በያለኝ። አልልም አልኩና ቀስ እያልኩ አሁንም ማጣራቴን ስጀምር የሰው ህይወት ሁሉ ማጥፋት ጀምሯል። ፈቃዱ ማለት ነው። በዚህ ደረጃ የልጆች አባት ነገ ታሪካቸው ልጆች ምንድን ነው የሆኑ የሰው ህይወት እያጠፋ በቃ ይሄ ነው የሆነው። እውነታው ይሄ ነው። እንዴት ነው እንደዚህ ነገር ውስጥ ሊገባ የቻለው? ቆይ አላቅም። ተረጋጊ፣ ተንፍሽ፣ ተረጋጊ። እኔ እስከማውቀው ድረስ ያው አመታቱን እንደዚህ ብዬ ባልቆጥርም እስከማስታውሰው እኔ እስከማውቀው ድረስ የተጋባችሁ ሰሞን የነበረው ነገር በጣም ደስ የሚል ነገር እንደነበረ፣ በጣም ጥሩ ላይፍ ላይ ትኖሩ እንደነበር እንደማስታውሰው ከስንት አንዴም ቢሆን እቤት መታችሁ ተጠይቁን እንደነበረ፣ ደስተኛ ኑሮ ትኖሩ እንደነበር፣ ልጆችም ከተወለዱ በኋላ የነበረው ነገር እንደዛው እንደቀጠለ ጥሩ ነገር እንደነበረ ነው የማስታውሰው። ከስንት አንዴ ነው ቤተሰብ ጋርም እንደዚህ አይነት ነገሮች እንትን የሚባለው። ከአባቴ ጋርም ከወንድምሽ ጋርም የነበራችሁ ግንኙነት በጣም ጥሩ ነገር እንደነበር ነው የማስታውሰው። በደንብ ትደዋወላላችሁ፣ ታወራላችሁ። እስከማስታውሰው ድረስ አክስትን አውራት እየተባልኩኝ ስልክ ይሰጠኛል፣ አወራሻለሁ። የነበረው ነገር እኔ እንደዛ ብዙም ክሎዝ ባልሆን ከአንቺ ጋር ወይም ደግሞ እዛ እንትን ባለለም አባቴ ግን በየጊዜው ነው እናንተ ቤት የሚመጣው፣ በየጊዜው ነው ቤት የሚጠይቃችሁ። ከምሰማው ነገር አንጻር ራሱ የሆነ ጥሩ የሆነ ደስተኛ የሆነ ኑሮ እንደምትኖሩ ነው የማስበው። እውነትን ነው እኮ እኔ እኮ እሱን አላስብም። ፋይናንሻሊ መሄድ እንችላለን፣ እንደውም ከኛ ቤተሰብ የተሻለ ኑሮ እንደምትኖሩ ነበር የማውቀው። ነገሮች ሁሉ በሰላም እንደቀጠሉ እንደነበር ነው የማስታውሰው። በሰላም ልክ ነህ እኮ እኔ እኮ መሽካ ይሄን የማወራው ያው ቤት ውስጥም በሆነ ስበብ ከማዘርጋም ፋዘር ሲያወራ ሊሆን ይችላል። በተለያዩ ነገሮች እሰማለሁ፣ ብዙ ነገሮች ያጋጥማሉ። ይሄን እያልኩሽ ያለሁት በትዳር ደስተኛ ኑሮ እየኖራችሁ እስከነበረበት ድረስ ነው። ከዛም በኋላ ቢሆን ደግሞ አንቺና ባለቤትሽ በምትፋቱበት ሰዓት ላይ በምትለያዩበት ሰዓት ላይ አባቴ ብዙ ነገሮችን አድርጓል። እናንተን ለማስማማት ለማስታረቅ ሽማግሌ ሰብስቦ ሄዷል። ከአንድም 2-3 እንደዛ አድርጓል። ብዙ ነገሮች አድርጓል በተቻለው መጠን። ኤርሚዬ አድርጓል፣ ለፍቷል። ከዛም በኋላ ቢሆን እኔ ነኝ ያልፈለኩትኝ እኮ ትዳሩ። እሱን ነው ልልሽ የመጣሁት። በሰዓቱ በምትፋቱበት በምትጣሉበት ሰዓት ላይ እንደውም አባቴ ሁላ ከአንቺ ጋር ትልቅ ግጭት ውስጥ ገብቶ ነበር። የገባበትም ምክንያት ምንድን ነው ችግሩ? የዛሬ ልጆች የደበቃችሁን ነገር አለ። እያንዳንዱ ነገር ንገሩን እና መፍትሄ ልፈልግ በሚል ሰዓት ላይ ሽማግሌዎች ተሰብስበው አንቺ ፍቃደኛ አልነበርሽ። መለያየት ካለብን እንለያይ እንጂ የምንለያይበትን ምክንያት አላወራም ነበር ያልሽው በሰዓቱ። በዛ ምክንያት ከኛ ቤት ጋር የተቆራረጥሽበትም ትልቁ ምክንያት እሱ ነው። እውነትን ነው እኮ ኤርሚ፣ ልክ ነህ። እኔ ወንድምሽ ነኝ፣ ሚስጥር አትደብቂኝ፣ እያንዳንዱ ነገር እናውራበት ብሎ ሽማግሌ አስቀምጦ ሲለምንሽ ምንም አይነት ነገር አልናገርም ትንፍሽ አልልም በማለትሽ ከአባቴም ጋርም ትልቅ ጠብ ውስጥ ገብታችሁ መራራቅም ትልቅ የፈጠረው ያ። እሺ እሱም ይሁን ከተጣላችሁ በኋላ በሰላም እንደተጣላችሁ ጊዜ እኔ እኮ የእሱና የኔ መለየት ሳያሳስበኝ ቀርቶ አይደለም። ግን እንደዚህ አይነት ወንጀለኛ ነው ብዬ ለልጆች የማተርፈው ቅርጽ የማተርፈው ስም እኮ ነው የከበደኝ። ልጆቼ እኮ ነገ እውነቱን ያውቁታል እኮ አይደለ እንዴ? የእንደዚህ አይነት ሰው ልጆች ናቸው ሲባል ጭንቅላታቸው እኮ እንዳይጎዳ ነው። ወንድሜም ደግሞ አባትህ ተናዶ ሄዶ የሆነ ነገር ቢያደርገው ወንጀል ውስጥ ይገባል ብዬ ነው እኔ ጣጤን ችዬ ስደቱን ሊወጣሁትኝ እኮ እንጂ ለእናንተ መንገር አቅቶኝ አይደለም። ዛሬ እኮ አንተም እኮ ህጋዊ ስለሆንክ ነው ለአንተ እንደዚህ ዘርግፌ የምነግርህ እንጂ በኖርማል ብትመጣ እዚህ ሙያ ውስጥ ባትኖር እኮ ላልነግርህ እችል ነበረ። ይሄ ነው እውነታው። በቃ ሰው እየገደለ ነው። ከዛ በኋላ ነው ሀብት የመጣው። ልጆቼ እኮ ገና ህጻን እያሉ
ገና ቦርቀው ሳይጨርሱ መቦረቃቸውን ሳላይ እኮ ነው እኔና እሱ እኮ የጠፋው። የተለያየ ነው። ልጆቹን ቼን እኮ ነው ይዞ የጠፋው። ልጆቹ እኮ እሱ ብቻ አይደሉም የኔም ናቸው። አሁን ማወቅ ከምፈልገው በሰዓቱ ተፋታችሁ አይደለ? አዎ። በምትፋቱበት ሰዓት ላይ ምንድን ነበር ከባለቤትሽ ጋር የነበራችሁ ስምምነት? እኔ እኮ አልነግራችሁም ብዬ እኮ የዛን ጊዜ ዝም ያልኩኝ እኮ ብንመጣም አይቀጥልም ነበር። የማይቀጥልበት ምክንያት ምንድን ነው? እናንተ ጋር እኮ ሽምግልና ሲሆን እኮ ልጆቼን እኮ ይዞ ራቅ ብሏል። እናንተ ጋር እኮ እኔና እሱ ነው የመጣ ነው። ልጆቼን እኮ ቀደም ብሎ ወስዷቸዋል። ሳምንት ምናምን ከሆናቸው በኋላ ነው እኮ እናንተ ጋር ሽምግልና የተቀመጥ ነው። ስንቀመጥም ደግሞ በቃ ይሄን ነገር ካልተውክ፣ ይሄን ወንጀል ካልተውክ፣ እንደዚህ አይነት ህይወት ውስጥ የምትቀጥል ከሆነ ከአንተ ጋር መኖር አልፈልግም። በቃ በዚህ ህይወት የምትመጪ ደግሞ ከሆነ ልጆቹን አርቄያቸዋለሁ። እስከ መጨረሻው ልጆቹን አታያቸውም። ወላ ልገላቸው እችላለሁ። በቃ የምትፈልጊው ይሄንን ከሆነ እገላቸዋለሁ። ምን ከሆነ በቃ ከዚህ በኋላ እኔም ይሄን ነገር ጉዳዩን እየቀጠልኩኝ እንደፈለግኩ ይሆንን እንኑር የምትይ ሚስጥሬን የምትይዥ ከሆነ ከዚህ ስራ ውስጥም አልወጣም፣ ልጆችሽም አይለይሽም፣ አብረን እንኖራለን። አይ ይሄንን ነገር አልፈልግም ብለሽ የምትቃወሚ ከሆነ ልጆቹን ይዤ እሄዳለሁ፣ ልጆቹን እገላለሁኝ። አይ የምትይ ከሆነ ግን መለየታችን እንዳለ ሆኖ በተወሰነ ግን ድምጻቸውን አስተማሻለሁኝ። ይሄንን ሚስጥር ለሰው ከተነፈሽ ግን እነሱ ስለዚህ በልጆች ያስፈራራሽ ማለት ነው። በሰዓቱ በልጆች ያስፈራራኝ። ከዛ በኋላ በቃ እንደዚህ በስልክ እየደወለ አልፎ ያገናኘኛል። ግን ናፍቆታቸውን ልረሱ አልቻልኩም። ሕፃኖች ናቸው ታውቃቸዋለሁ እኮ በዛ እኮ ነው የተሰደድኩት። ወልጄ ልጆቼን ማላይ ከሆነ ማለት ይችላል። ተረጋጋታልሽ። እኔ አለቅሳለሁ፣ ሁሌ ነው የማለቅሰው። ተረጋጊ። አሁን እዚህ ጋር እየተነጋገርን ነው፣ መፍትሄ እየፈለግን ያለን። ናፈቁኝ ልጆቼ እኮ የሰው ልጅ ሲቦርቅ እያየሁኝ ወልጄ እንዳልሆን ማኑ ሆኜ እኮ ነው። እሺ ተረጋጊ አክስቴ፣ ተረጋጊ። ውድ ቤተሰቦች እየተፈጠረ ያለው ነገር በጣም ከባድ ነገር ነው እየተፈጠረ ያለው ነገር። ይሄ ነገር ያው የቤተሰብ ጉዳይ ነው፣ የግል ጉዳይ ነው። ቢሆንም ግን ከዚህ በኋላ ይሄ ጉዳይ የግል ጉዳይ ወይ የቤተሰብ ጉዳይ ተብሎ የሚያዝ ነገር አይደለም። ምክንያቱም በቃ ኦልሬዲ ተነካክቷል። በቃ ይሄ ነገር ከምሰራው ኬዝ ጋር ሙሉ ለሙሉ ተገናኝቷል። ምንም የሚደበቅ ምንም እንትን የሚባል ነገር የለም። ከዚህ በፊት አባቴ ብዙ ነገር ሞክሯል፣ ነገሮችን ለማስተካከል ብዙ መፍትሄዎችን ፈልጓል፣ መፍትሄ ለማምጣት። እሷ እንደዚህ በምትሆንበት ሰዓት ላይ ከቤተሰቦቿ ጋር በምትጋጭበት ሰዓት ላይ እንደዚህ በሚሆኑበት ሰዓት ላይ ብዙ ነገር ተሞክሯል፣ ተጥሯል። ነገር ግን በቃ ያው እሷ ላይም አሁን እንደዚህ ብሎ መናገር ይከብዳል፣ እያንዳንዱ ነገር አጣርተን እስከምንደርስ። ግን እስካሁን ባለው መረጃ እንደምትለን ከሆነ በልጆቿ ነው ያስጠነቀቃት ወይም ደግሞ ያጠመዳት። ማንም ወላጅ የሚያደርገውን ነው ያደረኩት። እሺ ከዛ በኋላስ ምንድን ነው የሆነው? እንደዛ ተጠነቀቀሽ፣ ተለያያችሁ። ከዛ በኋላ ለብቻሽም ስትኖሪ ነበር የተወሰነ ያህል። በቃ ተሰደድኩኝ። ልጆቼ እየራቡኝ አልኩ፣ ልጆቼ እየጠሙኝ ሲቦርቁ ሳላያቸው ወልጄ የወላድ ማንሱ በቃ ህይወት የሚቀጥለው ለልጆቼ ነው። ልጆቼ ማግኘት ካልቻልኩኝ እኔ ባልኖርስ፣ እኔ ራሴን ባጠፋ እኮ ይሻለኛል። እኔ እኮ እስከዛሬ እውነቱን ልንገር ራሴን ያላጠፋሁትን ቢያንስ ልጆቼ እውነታውን አውቀውት ልሙት ብዬ ነው እንጂ እኔ እኮ በአንድ ኪኒን እኮ ራሴን ማጥፋት እችላለሁ። ልጆቼ እውነቱን ያውቁት ብዬ ነው። እንደዚህ አይነት ነገር አታስብ። በቃ እኔ እንደዛ ነው ያሰብኩት። እኔ ምን አመጣለሁ ከዚህ በኋላ? እንግዲህ የምጠይቅሽም ጥያቄዎች ብቻ መልሰሽ። እሺ እኔ መልስልሃለሁ ከዚህ በኋላ መልስልሃለሁ። እውነታው ግን ይሄ ነው፣ አልደበኩክኝም። ከዛ በኋላ ከሀገር ወጥቼ ያለው አሁንም ተመልሼ እኮ ልሄድ ነው። ከሀገር ልወጣ ነው ብለሽ አሁንም ተመልሼ ልሄድ ነው። ተሰናብተሽናል። አዎ ተሰናብተሽናል። ከተሰናበትሽን በኋላስ ምንድን ነው የሆነው? ስቲል አባቴ አሁንም ድረስ የሚያስበው አንቺ ከሀገር እንደወጣሽ ውጪ እንዳለሽ ነው። ምክንያቱም ሲደውልሽ ስልክሽ አይሰራም፣ ምንም አንቺን የሚያገኝበት እንትን የለም።
ኦልሞስት ሙሉ ለሙሉ ማለት ይቻላል አንቺን የሚያገኝበት ምንም እንትን የለውም። ስለዚህ የሚያስበው ውጪ ነሽ ያለሽው፣ ውጪ ደግሞ ሲደወል ስልክ አይሰራም። እሷ ስትፈልገን ወይም ደግሞ በፈለገችን ሰዓት ላይ ትደውላለች ብሎ ነው እሱ የሚያስበው። ምንድን ነው የተፈጠረ የዛሬ ዓመት? ምንም በቃ ነገርኩ እኮ እውነታውን። እኔ እኮ ሰሞኑ ስልክ ብደውልልህ አልሰራለኝ። ተወውና ትናንትናም እኮ ደወልኩልክ። በቃ ከፍቃዱ ጋር ተነጋግሬ ነው እዚህ ቤት የመጣሁትኝ። አሁን እውነታው ላይ እኮ ስደርስ እኮ አንተ እጅ ከፍንጅ እንድትይዘው ፈልጌ ነበረ። በቃ ሚስጥርን ደብቄልክ አብረን ከዚህ በኋላ ልጆቼን ማሳደግ ነው የምፈልገው። ልጆቼ እራቡኝ እንደዋጠሙኝ ያሳደግኳቸው ሳይሆን የወለድኳቸው ልጆቼን እንዴት ትነጥቀኛለህ? ከዚህ በኋላ ግን ሚስጥር ይሁን፣ እስካሁን ያሳለፍኩት ይበቃኛል፣ አብረን እንድኑር ብዬ ለመንኩትኝ። በዚህ ተስማምቼ ነው ዛሬ እዚህ ቤት የመጣሁትኝ። ለአንተ ግን ደጋግሜ ብዙ ጊዜ ደውዬልሃለሁ፣ ስልክ አይሰራም። ትናንትና እንኳን ደውዬልሃለሁ፣ እባክህን ቴሌም ሄደህ ብታየው ይሄ ስልክ ተደውሏል ይሏል። አልዋሸሁክኝም፣ ደጋግሜ ደወልኩልህ ነበረ። ልክ ልጆች እጄ ከገቡ በኋላ ካገኘሁ በኋላ አንተ እውነቱ ላይ ደርሰህ እጅ ከፍንጅ እንድትይዘው ፈልጌ። እኔ ምንም ውስጥ ወንጀል ውስጥ የለውኝም። በቃ ግን የእሱ ተባባሪ ሆኜ ነው እዚህ ቤት የመጣሁት ልጆቼን ለማግኘት ስለፈለግኩኝ፣ አንተም ሁኔታ ላይ እንድደርስ ስለፈለግኩኝ። ሌላ ከጀርባ ሚስጥር ካለ አስፈላጊው ነገር ቅጣኝ። እኔ አልዋሸሁክም። ልጆቼ እርቦኝ ነው የመጣሁት፣ ጠምተውኝ ነው የመጣሁት። በቃ እንቅልፍ መተኛት አልቻልኩም። ልጆቼን አፈቁኝ። ወንዱም ሴቷን ባይኔ ላይ ይሄዳሉ። በቃ ይሄን የሆነው። ስለዚህ አሁን አንቺ እንደምትዩ ከሆነ አባቴን ስትሰናበችው ምን ስትዩ ሲጀመር ምንም አይነት ከሀገር የመውጣት እቅድም አልነበረም። ለልጆችሽ ብለሽ ከልጆችሽ ጋር አብረሽ ለመኖር ስትይ ከኛ ቤተሰቦች ጋር ሙሉ ለሙሉ መቆራረጥ ስለነበረብሽ ባለቤትሽ ያንን ስላዘዘሽ ነው ይሄንን ያደረግሽው ነው። አንደኛ ነገር እውነቱን በነገራችሁ ከእሱ ጋር እንዳትጋጩ። ሁለተኛ ነገር የልጆቼ የአባታቸው ታሪክ የሆነ ነገር ሆኖ የልጆቼ ጭንቅላት እንዳይበላሽ። ሶስተኛ ነገር ግን ዋናው ነገር ግን ልጆችን ማላሳደጋቸው እንኳን ድምፃቸውን ብሰማ ብዬ ነው። በቃ ሌላ ምንም ነገር የለም፣ የተደበቀ ሚስጥር የለም። ይሄው ነው በቃ። አሁንም እኮ በስልክ አላገናኝም ሲለኝ ነው ወደዚህኛው ደግሞ መፍትሄ የመጣሁት። ስለዚህ አሁን ላይ ኦልሬዲ እዚህ ቤት ላይ ልጆችሽም እዚህ ቤት ላይ እየኖሩ ያሉት እዚህ ነው ማለት ነው። እሱ ያስቀመጣቸው እዚህ ነው። እሱ ያስቀመጣቸው ወንዱም ሴቱም እዚህ ነው ያሉት። አሁን 2 ወር ምን ያህል ጊዜ ሆናችኋል? ከመጣሁኝ እንኳን እዚህ 2 ወር። እኔ አሁን 2 ወር ሆነኝ። 2 ወር ሆናችኋል። እኔ በአሁኑ ሰዓት ልጆችሽ እንደዚህ ተቀምጠው ባያቸው እንኳን አላቃቸውም። ልጆች እያለን እኔ ልጆች እያሉ ነው ማቃቸው። በሰዓቱ እኔም ልጅ ነበርኩኝ። እኔ ጋር አንዳንድ የደረሱኝ ፎቶዎች አሉ፣ ከአንዳንድ ነገሮች የወሰድኳቸው። በእርግጠኝነት የማሳይሽ ፎቶ እንደማይሆን እርግጠኛ ነኝ። ምፈራው ነገር እንደማይሆን። ይህ ፎቶ ማን ነው? ይህ ፎቶ? ልጄ ነው፣ ወንዱ ልጅ። እዚህ ፎቶ ላይ ያለው ወንድ ልጅሽ ነው? ወንዱ ልጄ ነው። ያንቺ ልጅ የኔ ወንድም ማለት እኮ ነው። የምፈልገው ተጠርጣሪ፣ የምፈልገው ወንጀለኛ ሳሚን የሸጠው ሰው ወንድምሽ ነው፣ ልጅሽ ነው፣ ወንድሜ ነው። እንደዚህ ነገር ውስጥ አለ እንዴ? ወይ ያክስቴ ልጅ ነው ይሄንን ነገር እየሰራ ያለው። ሳሚን የሸጠው ደላላ የኔ ልጅ ነው። እሱም እንደዚህ ነገር ውስጥ ከተተው የእሱ አልበቃ ብሎ ወይኔ ያክስቴ ልጅ ነው እየፈለኩ ያለው። ወይኔ ጉዲ! አረ ወይኔ በቃሽ። ያክስቴ ልጅ ነው እየፈለኩ ያለው። እስቲ የኔ ልጅ ነው። ወይኔ ጉዲ! እንዴት ሆኖ ነው ያክስቴ ልጅ ወንጀለኛ የሚሆነው? እየፈለኩት ያለው ወንጀለኛ የገዛ ያክስቴ ልጅ። ያክስቴ ልጅ ነበር ሳባረረ የነበረው። ያክስቴ ልጅ ነበር ሳሚን ሲሸጠው። እኔ እኮ ሰሞኑን እኮ የምደውልልህ እኮ ለዚህ ነው። ምንድነው የምትደውይልኝ? እሱንም እዚህ ውስጥ ከተተብኝ እሱ እንድታወጣልኝ ብዬ ነው። ከዚህ በላይ ይቀጥል ይሄ ልጅ ከአይምሮዬ እኮ በላይ ሆኖ ጨንቆኝ ነው እኮ ልነግርህ እኮ ነው የምደውልልህ ነበረው። ይሄን አንድ ፍሬ ልጅ የሚወልድ እንደዚህ አይነት ነገር ውስጥ ከቶብኛል። ምንድነው የሚባለው? ምን እንደሚባል ምን አውቃለሁ። የኤርሚያስ ያክስት ልጅ ነው ሳሚን የሸጠው ማለት ምን ማለት ነው? እኔ ምን አውቃለሁ። እኔም እኮ ግራ ገብቶኝ ነው፣ ጨንቆኝ ነው። እሱንም ከዚህ ውስጥ እንድታወጣልኝ እኮ ነው የምፈልገው። እሱም እኮ ማወቅ ውስጥ ነው ያለው። አሁን እኮ ትንሽ እየተረዳችኝ ያለችው እኮ ሴቷ ልጅ ብቻ ናት። ምን ውስጥ ነው የገባሁት? እኔ እኮ ጨንቆኝ ደውዬልህ ምንድነው የምለው? ምን ብዬ ነው የምናገረው? ምንድነው የምለው? ከኋላ ያሉ ሰዎችስ ምንድነው
በቃ ከታወቀ እውነቱን ልንገር እኮ ብዬ ነው። ይሄም አንድ ፍሬ ልጅ እኮ ከአይምሮ በላይ ሆኖብኛል። ገብቷል እኮ እንደዚህ አይነት ነገር ውስጥ እኮ ልጄ ያዛኛው ብቻ እኮ አይደለም እሱም እኮ እዚህ ውስጥ ነው ያለው። እሱን እንኳን አድንልኝ። ሁሉ ነገር ሲፈጠር የት ነበርሽ አንቺ? ሁሉ ነገር ሲፈጠር የኔን ስራ አታውቂም፣ እኔ ያለሁበትን አታውቂም፣ ምን እየሰራሁ እንደሆነ አታውቂም እኮ ሌላ ነገር ውስጥ ተገባብኛለህ ብዬ እኮ ስጣላ አይደለም ሙሉ ፈርች እኔ እኮ እንደዚህ የምትቀጥል እንደዚህ ተረጋግተህ የምትቀጥል እኮ ያለሁበት ፈልገሽ ምኖር የሆነ ነገር ታደርገዋለህ ብዬ እኮ ነው። ቤት አትመጭም፣ አባቴ ጋር አትመጭም። ኧረ እንደኔ ሆናችሁ ተረዱኝ። ኧረ ሁላችሁም አትፍረዱብኝ። ልጆች ኧረ ወላሂ ይፍረደኝ። ኧረ እባክህን፣ ኧረ እባክህ ሳሚ እኔ እኮ ግራ ገብቶኝ ነው። እገላችኋለሁ አለኝ። ሳምንት ሞላው የሽምግልና ውለታ እንኳን ይዟቸው እኮ ከጠፋ እኮ እያልኩህ ነው። ይዞብኝ እኮ ጠፍቷል። አሁን የት ነው ያሉት ልጆችሽ? የት ነው ያሉት? የወላድ አንጀት ሆኖብኝ ነው እንጂ ምን ልጆችሽ ትለኛል? ልጆቹ እኮ በራሱ ጭንቅላት ቀርጿቸዋል፣ ጨርሷቸዋል። ወንዱንማ መቼ ይሰማኛል ብለህ ነው? ሲፈልግ ይመጣል፣ ሲፈልግ ያድራል። መቼ ያከብረኛል? የእናት ወጉንስ የታየሁት? አይ ፍቃዱ የስራህን ይስጥክ። ለመንገደኛ እንኳን ክብር አለው። ሴቷ ናት ትንሽ እየተረዳችኝ ያለችው። እሷም አሁን መምጫዋ ነው። ትመጣለች። እሷ አሁን መምጫዋ ነው። መምጫዋ ላይ ነው የመጣኸው እኮ መምጫዋ። እስከዛ ትንሽ የሚበላል ምንም ነገር አልፈልግም። ትንሽ ቅመስ። ምንም የትም ንቅንቅ እንድትይ አልፈልግም። የትም እንድትቀሳቀሽ አልፈልግም። እዚሁ የተቀመጥሽበት ተቀምጠሽ እንጠብቃታለን። እሺ ትመጣለች። አሁን ትመጣለች። ውድ ቤተሰቦች እኔ ከአቅሜ በላይ ነው እየሆነ ያለው። አቤት መድኃኒዓለም፣ ወይኔ ጉዴ! እንደው ፍቃዱ እንደው ስራህን ይስጥክ። ምን እልሃለሁ? እግዚአብሔር ነው መቼም ተበቃይ፣ እሱ ይበቀል። ወይ ከልጆች ያለው በሽተኛ ልሆን ነው በዚህ ጉዳይ። ከአቅሜ በላይ የገዛ አክስቶቼ ልጆችን ነው ሳባረር የነበረው፣ ሳሳድድ የነበረው። ሳሚ ታስሮበት የነበረው ቤት፣ ሳሚ ታግቶበት የነበረው ቤት የአክስቴ ባል ቤት ነው። የሚጠብቀው ደግሞ ቤቱን የሚያስተዳድረው ደግሞ የአክስቴ ልጅ ነው። ወንድሜ ማለት የአክስት ልጅ ማለት ወንድም ማለት እህት ማለት ነው። ስለዚህ እዚሁ ተደብቀው ነበር የሁሉ ነገር ሲፈጠር የነበረው እዚሁ አዲስ አበባ ላይ። የሁሉ ነገር ደግሞ የሆነው ቤተሰቤ ላይ አክስቴ ጋር። አክስቴ የት ነች እንዳለች ነው የምናውቀው እኛ ከሀገር ውጭ እንደሆነች፣ እኔም አባቴ ቤተሰቦች። ይሄ ታሪክ ይሄ ወንጀል ዞሮ ዞሮ የት ይመጣል? የአክስቴ ቤት አክስቴ ጋር። የሚሆነው አንድ ነገር ነው። ይቅርታ ትንሽ ጨጓራዬን እንትን እያለኝ ስለሆነ የሚሆነው አንድ ነገር ነው። እዚህ ቤት እንቀመጣለን። እንደውም ቀለለልኝ ነገሩ። እንደውም ሳሚን የማገኝበት ነገር የቀለለልኝ ነው ይመስለኝ። የአክስቴ ልጅ ትመጣለች። የአክስቴ ልጅ እህቴ ማለት እኮ ነው። የአክስቴ ልጅ እያልኩ እጠራለሁ። ትመጣለች። ስለዚህ እህት ነው እንጂ አክስቴ ልጅ። ስለዚህ የአክስቴ ልጅ ትመጣለች። ወንድም ሲለው ያድራል ሲለው ይመጣል ተብሏል። የትም አልንቀሳቀስም፣ የትም አልሄድም። በተቻለ መጠን የምናደርገውን ነገር አድርገን እዚሁ ነገሮችን እንቋጫለን። ሳሚን ገንዘብ አውጥቶ የገዛው የአክስቴ ልጅ ነው። በጣም እኮ ነው የሚያሳፍረው። ለመናገር ያሳፍራል። ከአፍ ሲወጣ ቃሉ ያሳፍራል። በጣም ነው የሚከነክነው። በጣም እንደዚህ ብሎ ማውራቱ ራሱ ለአፍ ይከብዳል። ለእኔ በጣም ነው የሚከብደኝ። እንደ አንድ ጋዜጠኛ፣ እንደ አንድ መርማሪ ጋዜጠኛ የገዛ ወንድሜን ሳሚን እየመረመርኩ ያለሁትን ደግሞ አገቱት፣ ገዙት፣ ምን አሉት ብዬ እየመረመርኩ ያለሁትን ደግሞ በዚህ በኩል ሌላ ቤተሰብ። ለማንኛውም ከዚህ ወዴትም ንቅንቅ አንልም። እያንዳንዱ ነገር እዚህ እንጨርሳለን። ልጅ ትመጣለች ተብሏል። እስክትመጣ የትም አንሄድም። ስትመጣ ያለውን ነገር ተቀምጠን የምናወራ ይሆናል። እስከዛ ድረስ መመርመር ያለብን ሰዎች እያንዳንዱ ነገር እንድንመረምር እፈልጋለሁ። አንቺም ብትሆኚ የትም እንድትሄጂ አልፈልግም። እዚሁ ተቀምጠሽ ያለውን ነገር ቁጭ ብለን እንጠብቃለን። መፈተሽ ያለባችሁ መመርመር ያለባችሁን እያንዳንዱ ነገር ቤቱን እንደፈለጋችሁ አድርጋችሁ መርምሩ፣ እንደፈለጋችሁ አድርጉ። እኔ እዚህ ጋር እንዲህ ነው እንደዚያ ነው የሚባል ነገር አይሰራም። ወንጀለኛ ልንመረምር ነው የመጣ ነው። ወንጀለኛ ልንመረምር እስከመጣን ደግሞ ስራችን ወንጀለኛ መመርመር ነው እንጂ ቤተሰብ፣ ዘመድ አዝማድ ብሎ ነገር የለም። እስከዛ ድረስ አፍራችሁን ቆዩ። ፕሊዝ ሀሳብ አስተያየት ያስፈልገኛል። ላይክ፣ ሰብስክራይብ፣ ሼር በማድረግ ሀሳብ
አስተያየታችሁን ስጡ። ስፔሻሊ ከምንም ነገር በላይ ሀሳብ አስተያየቱን እንፈልገዋለሁ። መልካም ጊዜ፣ መልካም ቆይታ።